ቶሎ ፈጥነህ ተስማማ። በቃ ሌላ ዘዴ አለ፣ አቋራጭ መንገድ ገብቶኛል ብለ ይወጣው እግዚአብሔር የት አለ? ምን አደረገልን? ችግር አለው በጨ ነው የምትሆኑት። ይሄ ለጮሌዎች አይደለም ለጨዋዎች ነው የሚሰራው። ችግሩን ያመጣው እግዚአብሔር ዘግይቶ ነው። እኔ ጨካኙ ሰውዬ እንደዚህ ከራራውለት ሀገር እኮ ትበደርና ምሰራው ነገር አለኝ ብላ የቆየ በሽታ መድኃኒት አይሆንም። ኢግኖር ያደርጉታል። በተለይ ክርስቲያንን የሚሉ ሰዎች፣ መንፈስ ቅዱስ አለን የሚሉ ሰዎች። እኔ አንድ ወንድም እንደዚህ ነጭ ሆኖ የመጣ ገርጥቶ እንደዚህ ነጭ ሆኖ የመጣ ወንድም ነበረ ቅርብ ጊዜ። ቤታችሁ ጋር ያለ ችግርን እንዴት ነው የምትፈቱት? እንደው እንደሌለ ቆጥረን ካልካድን በስተቀር በየሰው ቤት ያለ፣ በየቤተ ክርስቲያኑ ያለ፣ በየሰፈሩ ያለ፣ በየመስሪያ ቤቱ ያለ፣ በግልም በማህበርም በሀገርም ደረጃ ያለ፣ በአህጉር ደረጃ ያለ እውነት ግን ምንም እያደረግንበት ያልሆንበት ግን መሰረታዊ የሆነ ሲሪየስ የሆነ መልስ የሚፈልግ አንድ ጉዳይ አነሳለሁ። እሱም ስለ ግጭት ነው፣ ስለ ጠብ ነው። ግጭቶችን እንዴት ነው የምትፈቱት? ለመግቢያ አንድ ጥቅስ ላንብብላችሁ። ማቴዎስ ወንጌል ምዕራፍ 5 ላይ ከ25 ቁጥር ጀምሮ የእግዚአብሔር ቃል እንደዚህ ይላል። የከሰሰህ ባለጋራ እንዳያስፈርድብህ ዳኛው ለአሳሪ አሳልፎ እንዳይሰጥህ በወህኒ እንዳትጣል በመንገድ ሳለህ ከባለጋራ ፈጥነህ ተስማማ። እውነት እልሃለሁ ካስፈረደብህ ግን የመጨረሻዋን ሳንቲም እስክትከፍል ድረስ ከዚያ አትወጣም አለ ኢየሱስ። ቶሎ ፈጥነህ ተስማማ። ግጭት ሲፈጠር ከባለጋራ ጋራ ንክኪ ካለ፣ ችግሮች ከተፈጠሩ፣ የማያስኬዱ ነገሮች ከገጠሟችሁ፣ ንክኪ ካለ፣ ኔጌቲቭ የሆኑ ከባባድ ድምጾች በስልኮቻችሁ መምጣት ከጀመሩ፣ ባለጋራ ካላችሁ፣ እከስሃለሁ ከስሻለሁ የሚል ካለ፣ ሲሪየስ የሆነ ነገር ግጭት ከገጠማችሁ ቶሎ ብላችሁ ፍቱ፣ አስተካክሉት ነው የሚለው። ሰዎች ግጭት ሲገጥማቸው ፈጥነው በስጋዊ መንገድ ነገሮችን ለመፍታት ሲሞክሩ ይታያል። ይሄ አባዜ አለ ሀገሩ ላይ። ቶሎ ብለው በቃ የሆነ ብልጠት ሊጠቀሙ፣ ጮሌነት ሊጠቀሙ ይፈልጋል። እንደ ክርስቲያን እንደሱ እንዳታደርጉ ነው ዛሬ እዚህ የቆምኩት። እኔ አንድ ወንድም እንደዚህ ነጭ ሆኖ የመጣ ገርጥቶ እንደዚህ ነጭ ሆኖ የመጣ ወንድም ነበረ ቅርብ ጊዜ። የልጆች አባት፣ ጎበዝ ሰራተኛ፣ ሀብት የነበረው ሰው ነው። ለተወሰኑ ወራቶች ግን ተደብቆ እንደዚህ ነጭ ሆኖ ገርጥቶ ተደብቆ ማክሰኞ ቀጠሮ ይዞ እኔ ጋር መጣ። ያ የመጣ ወንድም ከሆነ ሰው ጋር በቼክ ጉዳይ ችግር ውስጥ ገብቶ ይመታብኛል ብሎ ፈርቶ በጣም ይሳቀቃል። የነበረው ጭንቀት ልነግራችሁ አልችልም። እኔ እንደ ሰው ቁጭ ብዬ በጣም ነው ያሳዘነኝ። ይሄንን ጉዳይ እግዚአብሔር ፊት ይዞት ሲሄድ ደግሞ እኔ ጨካኙ ሰውዬ እንደዚህ ከራራውለት እግዚአብሔር ደግሞ እንዴት ሊራራለት እንደሚችል ማሰብ ቀላል። የነገረኝ ነገር እውነት ስለሆነ የእግዚአብሔር መንፈስ በእኔ ስላለ ቼክ አረጋለሁ። ሰው ሲዋሸኝ ስለማቅ እውነት ነው የሚያወራው። ስለዚህ የገጠመው ነገር እውነት ነው። ማንኛውም ሰው ላይ የሚገጥም ነገር ነው። ግለሰብ ላይ ይገጥማል፣ ማህበር ላይ ይገጥማል፣ ሀገር ላይ ይገጥማል። ሀገር እኮ ትበደርና ምሰራው ነገር አለኝ ብላ በኢንፍሌሽን ምክንያት እሰራዋለሁ ያለችውን ሳትሰራ ወገቡ ላይ ቆሞ ወዲያ ውስጥ ልትገባ ትችላለች። ሀገር እንደ መንግስት እንኳን ግለሰብ ማለት። ስለዚህ ይህ የሚያሳዝን ነገር ነው። ስለዚህ ምንድነው ያልኩት እኔ ሰውየው በህይወት አለ ወይ? አዎ። ችግር ውስጥ የምትፈራው ሰው? አዎ። ስለዚህ የምታደርገው እንደዚህ ነው። ምን ላድርግ? ነገ ወፍ ሳትጮህ ሌሊት ወፍ ገና ጭጭጭ ስትል ተነስና ቤቱ ሄደ አንኳኳ በሩ። ከዛስ እግሩ ላይ ወደቅና ለእኔ ነገርከኝን ንገረው። ከዛስ ከፈለገ እስር ቤት ይጣልህ፣ ከፈለገ ይግደልህ። በቃ ጉዳዩን ይዘህ ይሄን አድርግ፣ እኔ ጸልይልሃለሁ። ጸለይኩለት፣ ሄደ። በማግስቱ ይሄን አደረገ። ይሄንን ገብቶ የገጠመውን ነገር ሲነግረው ሰውየው በጣም አለቀሰለት። ሰውየው ማልቀስ ብቻ አይደለም፣ በጣም አዘነለት። ማዘን ብቻ አይደለም፣ እንደገና ገንዘብ ሰጠው። እኔ ይህንን መቻወኩ ብሎ ሰውየው ግን አያችሁ ሊፈታ የፈለገበት መንገድ በመደበቅ በመሸሽ በመዞር በምናምን ነበረ ችግሩን በጣም እያባሰው ያለው። ዛሬም ካላችሁበት ነገር ውስጥ የሚያወጣ ጥበብን የሰራዊት ጌታ እግዚአብሔር ይሰጣቸዋል። ይሄ ለጮሌዎች አይደለም ለጨዋዎች ነው የሚሰራው። በደንብ አሜን በሉ። ክብር ለእግዚአብሔር ይሁን። ስለዚህ ግጭት ሲፈጠር በስጋዊ መንገድ ለመፍታት መሞከር ዋጋ ያስከፍላል። ግጭት ብዙ ጊዜ ችግር የሚሆነው መቼ ነው መሰላችሁ? አንዳንድ ሰዎች ግጭት እንደሌለ አድርገው መቁጠር፣ ግጭት እያለ ማለት ችግር እንዳለ እያወቁ ችግር እንደሌለ ኢግኖር ያደርጉታል። በተለይ ክርስቲያንን የሚሉ ሰዎች፣ መንፈስ ቅዱስ አለን የሚሉ ሰዎች ግጭት አለ እኮ ግጭት እንደሌለ መቁጠር።
እንዴ ሰላም ነው ምንም ችግር የለም የምትሉ ሰዎች መፍታት የሚገባችሁ ነገር መፍታት በሚገባችሁ ጊዜና ጥበብ መፍታት ባለባችሁ መንገድ ካልፈታችሁት የቆየ በሽታ መድኃኒት አይሆንም። ብዙ ሰዎች ችግር ቤት ውስጥ ያለን ችግር ረጋ ብለው በእግዚአብሔር ፊት መፍታት ሲገባቸው በስጋ ለመፍታት ሲሯሯጡ ከድጥ ወደ ማጥ የሚባል ችግር ውስጥ ይወድቃል። በጣም የምንወደውና አብርሃም ቤት ብዙ ሰው አያስተውለውም። እግዚአብሔርን ተስፋ አድርጎ የወጣ እግዚአብሔርን ጻድቅ ብሎ የሚጠራው አብርሃም ቤቱ ችግር ነበር። ችግሩን ያመጣው እግዚአብሔር ዘግይቶ ነው። እግዚአብሔር ሲዘገይ እነሱ ቤት ችግር አለ። ያ ችግር መንፈሳዊ ስንጥቃት ቤታቸው ውስጥ ፈጥሯል። እንዳልተፈጠረ ነበር የሚኖሩት። ብዙ ሰው አላየውም እሱን ችግር። እነሱ ቤት ያለው ችግር አብርሃም ጎልቶ አይታይም። ግን አብርሃም ነው ተጠርቶ የወጣው። አብራው የነበረችው ሚስቱ ጊቭ አፕ አረገች። ሰምተህ የወጣው አይቻለሁ ብለ የወጣው ገብቶኛል ብለ የወጣው እግዚአብሔር የት አለ ምን አደረገልን? በእግዚአብሔር ተስፋ ቆረጠች። እግዚአብሔር ልጅ አልሰጣቸውም ነበር። ስለዚህ እዛ ቤት ውስጥ ችግር ነበር፣ ግጭት ነበረ። ግጭቱ ሳራ አንደኛ ከእግዚአብሔር ጋር ተጋጭታለች፣ ሁለተኛ ከአብርሃም ጋር ትጋጫለች፣ ሶስተኛ ከአጋር ጋር ስትጋጭ ታገኙዋታላችሁ አንድ ቤት ውስጥ። እናታችሁ ሳራ እህቶቼ፣ ግጭቱን ምንድን ነው ያመጣው? መዘግየት። ተስፋ አድርጋው የነበረው ነገር ይሆናል ብላ የፈለገችው ነገር ይፈጸማል ብላ የጠበቀችው ነገር ስላልተፈጸመ ዛሬም በጣም ብዙ ሰዎች ቤት ውስጥ የተጠበቀ ተስፋ ስላልሆነ ይገዛል የተባለ ስላልተገዛ ይደረጋል የተባለ ስላልተደረገ ስለዘገየ በባልና ሚስት መካከል ግጭት ይፈጠራል። ጎልቶ አልታየም። ጎልቶ የወጣው መቼ ነው? ሴቲቱ በቃ እግዚአብሔር ስለዘጋኝ ትላለች። ምዕራፍ 16ን አንብቡ ዘፍጥረት። እግዚአብሔር ዘግቶታል አለች እና በቃ ከዘጋ እግዚአብሔር ማን ነው የሚከፍተው ታዲያ? እግዚአብሔር የዘጋውን የሚከፍት ኃይል አለ? ተጣልተው ነበረ ከእግዚአብሔር ጋር። ራሴ ከፍታለሁ አለች። በቃ ተወሱ ኖኮ በቃ ሌላ ዘዴ አለ፣ አቋራጭ መንገድ። ግጭት ቤት ውስጥ የተፈጠረን ነገር የመጣን ነገር ለመፍታት በእግዚአብሔር ፊት መጸለይ መፍትሄ ሆኖ ትክክለኛ መፍትሄ የሆነ ነገር ማድረግ ነው እንጂ መፍትሄ ያልሆነ ነገር ለማድረግ መሮጥ እውነተኛ ማንነታችንን በጊዜ ሂደት ይገልጥብናል። ሳራ ከእግዚአብሔር ጋር ተጣልታለች። ሳራ ከአብርሃም ጋር ተጣልታለች። በምን አወቅ ፓስተር ሻሌ? ምዕራፍ 16ን ግቡና አንብቡት። ሂድ ግባ አለችው አጋር ጋር ይላል። ምንም ማድረግ አይችልም። ጎትቶ ያወጣት እሱ ነው ከሰፈር። የሚስቱን ቃል ሰማ፣ ገባ። አጋር ጸነሰች። አጋር እንደ ጸነሰች ባየች ጊዜ ተበተች ይላል መጽሐፍ። እንደ ቀድሞ ጊዜ ያልሆነችም ስትጠራት አቤት አትልም አይነት ነገር በቃ ሌላ ሰው ሆነችባት። ከዛ ይሄን ስትሆንባት ትዞርና ከአብርሃም ጋር ፋይት ስታደርግ ታገኛላችሁ። አንተና እኔ መካከል ትልና ደግሞ የተጣላችሁን እግዚአብሔር ትጋብዛለች። እግዚአብሔር ይፍረድ ትለዋለች። አያችሁ እንትን ነው። ግጭትን በትክክለኛ መንገድ ካልፈታችሁት ጉዞአችሁ ወደ እብደት ነው። በጨ ነው የምትሆኑት። ከእግዚአብሔር ጋር ያላችሁን ነገር ማስተካከል ካልቻላችሁ እብደት ውስጥ ነው የምትገቡት። ምን ማለት ነው? ሳራ በአንተና በእኔ መካከል ምን ላድርግ? ይፍረድ እግዚአብሔር፣ አንተ ነህ ምናምን ትለዋለች። ነው ወይ ነው? አያችሁ ለችግር መፍትሄ አድርጋ የወሰደችው ነገር ስጋዊ መንገድ ስለነበረ ቤቷ ላይ ችግር ጨመረ እንጂ ችግር አልተቀነሰም። ቤታችሁ ጋር ያለ ችግርን እንዴት ነው የምትፈቱት? ቤታችሁ ላይ የተፈጠረን ችግር፣ ስራችሁ ላይ የተፈጠረን ችግር፣ ኑሯችሁ ላይ የተፈጠረን ችግር ለመፍታት የምትሄዱበት መንገድ ምን አይነት መንገድ ነው? ቼክ አድርጋችኋል? እሱ በጣም ዋጋ እንዳያስከፍላችሁ። የሆነ ነገር ገጥሟችኋል፣ ቅሬታ ውስጣችሁ ገብቷል፣ ህመም ውስጣችሁ ገብቷል፣ ኑሯችሁ የሆነ ነገር ሆኖባችኋል፣ በግል ህይወታችሁ የሆነ ነገር ተፈጥሯል። ምንድነው መፍትሄ ብላችሁ ልትወስዱ ያላችሁት? ሰዎች እንዲህ አይነት ነገር ሲገጥማቸው በእግዚአብሔር ፊት መጸለይ፣ ትክክለኛ ምሪት እግዚአብሔር እንዲሰጥ ይደረጋል እንጂ ተስፋ ቆርጣችሁ ተናዳችሁ ተበሳጭታችሁ እልህ ውስጥ ገብታችሁ በራሳችሁ የምትሄዱበት መንገድ ዋጋ ያስከፍላችኋል። የና አብርሃም ቤት ጦስ እስከ ዛሬ አለ፣ እስካሁን ሰዓት አለ። በስጋዊ መንገድ ሄደን መፍትሄ ምን ልናመጣ የምንሄድበት መንገድ ከድጡ ወደ ማጡ ነው የሚወስደን። እና አብርሃም ቤት ይሄ ችግር ተፈጠረ። ችግር አለው። ረጋ ብለን በእግዚአብሔር ፊት ጸልየን ትክክለኛ መፍትሄ ትክክለኛ መድኃኒት መስጠት ነው ለችግራችን ያለብን። የሚፈጠር ነገርን ለማስተካከል ትክክለኛውን መንገድ መውሰድ እንጂ ትክክለኛ ያልሆነ የሚመስል ነገር ማድረግ፣ ተቃራኒ ነገር ማድረግ ዋጋ ያስከፍላል። አንደኛ ሳሙኤል ላይ ሄዳችሁ ስትመለከቱ ምዕራፍ 2 ላይ እነ ኤሊ ቤትም ይሄው ነው የተፈጠረው።
እግዚአብሔር ከኤሊ ጋር ተቀያይሟል፣ ከልጆቹ ጋር ተጣልቷል። መቅደስ ውስጥ ካለው ነገር ጋር ችግር ውስጥ ነው ያለው። እዛም ጋር ስታዩ ፐርሰናል ችግር አለበት። ኤሊ ከእግዚአብሔር ጋር የነበረውን ነገር አቋርጧል። ካህኑ ወደ መቅደስ መግባት አቁሟል። የእግዚአብሔር ድምፅ መስማት አቁሟል። ራእይ መቀበል አቁሟል። ከሱ የተነሳ የእግዚአብሔር ቃል በሴሎ መቅደስ ብርቅ ነበር። ራእይ አይገለጥም ነበረ። በቃ ሰው ኦልሬዲ ሙት ነው፣ ልምምድ ብቻ ነው የነበረው። ከእግዚአብሔር ጋር ተላልፈዋል። በዚህ ምክንያት ቤተሰቡ ላይ የመጣ ችግር ነበር። ልጆቹ ምናምንቴዎች ነበሩ፣ አገልጋዮቹ ምናምንቴዎች ነበሩ ይላል መጽሐፍ። ችግር ተፈጥሯል። ያንን ችግር ለመፍታት የነበረ ነገር ለማስተካከል መደረግ የነበረበት ነገር ነበረ። ግን በስጋዊ መንገድ ኤሊ ቀልድ የሚመስል ነገር ሲያደርግ ታገኙታላችሁ። ምዕራፍ 2 ከ22 እስከ 25 ኤሊም እጅግ አረጀ፣ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛው ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ። እርሱም አላቸው፣ ስለ ክፉ ስራችሁ ከዚህ ሕዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆቹ ከሕዝቡ ጋር ተጣልተዋል። ከእግዚአብሔር ጋር ሰው ሲጣላ ቀጥሎ ከሰው ጋር የሚጣላው። ቼክ አድርጉ፣ እድገታችሁ ወዴት ነው? ከእግዚአብሔር ጋር ጠብ ስትጀምሩ ኢሚዲየትሊ አጠገባችሁ ካለ ሰው ጋር፣ ከእግዚአብሔር ሕዝብ ጋር፣ ከሰው ጋር ትጋጫላችሁ። ሕዝቡ ነው ከሕዝቡ ጋር የተጋጩት። ከሕዝቡ ጋር ተጋጭተዋል። ለምን እንዲህ ያለ ነገር አላችሁ? ስለ ክፉ ስራቸውም ከዚህ ሕዝብ ሁሉ ሰምቻለሁና ለምን እንዲህ ታደርጋላችሁ? ልጆቼ የእግዚአብሔርን ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም። ተዉ ልጆቼ ያለ። አሁን ይሄ ኖርማል ምክር ነው የመከራቸው። ተዉ፣ መልካም አይሆንም። ሰውን ቢበድል፣ ስሙ በደንብ ሰውን ቢበድል እግዚአብሔር ይፈርድበታል። ሰውና ሰው ቢበዳደሉ እግዚአብሔር ፈራጅ ሆኖ ዳኛ ሆኖ እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው? ሰው ከሰው ጋር ከተጣላ ሰውና ሰው ማስታረቅ ይችላል። እግዚአብሔር ጣልቃ ገብቶ ቃሉን ይልክና ወደ መሃል ያመጣቸዋል። ሰው ግን ከእግዚአብሔር ጋር ከተጣላ ማን ነው ዳኛ የሚሆነው? እዚህ ሰፈር ያለው ጦርነት ወደ ላይ ስለሆነ ይህን ጦርነት ማን ነው የሚያስተካክለው? ስለዚህ እግዚአብሔር እንዲያስተካክለው ወደ እግዚአብሔር ነው መወደቅ ያለበት። ሰውና ሰው ቢበዳደል እግዚአብሔር ዳኛ ይሆናል። ሰው ግን እግዚአብሔር ማን ነው ለእርሱ ጣልቃ የሚገባለት? ወገኖቼ እርስ በርስ ብትበዳደሉ እግዚአብሔር አስታራቂ ሆኖ ያስተምራችኋል። ከእግዚአብሔር ጋር ከተጣላችሁ ግን ማን ነው የሚያስታርቃችሁ? ማን ነው መሃል የሚገባው ብሎ ይጠይቃቸዋል። እነርሱ ግን እግዚአብሔር ሊገድላቸው ወዷልና የአባታቸውን ቃል አልሰሙም። ምን ማለት ነው? ከእግዚአብሔር ጋር ነገራቸው ማስተካከል አልፈለጉም። በቃ እግዚአብሔር በቃ ሊያጠፋቸው ወዷል። ልባቸውን ዘግተዋል። ለመስተካከል ሬዲ አይደሉም ይላል። አያችሁ፣ የሆነ ችግር ሲፈጠር፣ መንገዳገጭ በሕይወታችሁ ሲመጣ የሚደረገው ወደ ላይ አስተካክሉ። ወደ ላይ ሲስተካከል ወደ ጎን በጣም ብዙ ነገር ይስተካከላል። የብዙ ሰዎች ችግር ወደ ላይ ያበላሹና ወደ ጎን ከሁሉ ጋር ይበላሽባቸው። ወደ ጎን የሚበላሽን ነገር ለማስተካከል ጥረት ማድረግ ትርጉም የለውም። ወደ ጎን የሚበላሹ ነገሮችን መምከር ትርጉም የለውም። እግዚአብሔር ሊገላቸው ወዷል አለ። ለምን? ሰዎች ወደ ላይ ማስተካከል እንደ ሳኦል ማለት ነው። እግዚአብሔር ከላይ ንቆቶ እባክህ እሱን ሕዝብ ፊት አክብረኝ ይል ነበረ። ችግር ሲፈጠር ችግርን የምትፈቱበት መንገድ መንፈሳዊ ይሁን። በሕይወታችሁ ላይ የተፈጠረ መንገራገጭ አለ። መንፈሳዊ ሕይወታችሁ ላይ ሊሆን ይችላል፣ ትዳራችሁ ላይ ሊሆን ይችላል፣ ኑሯችሁ፣ ሕይወታችሁ ላይ የተፈጠሩ ነገሮች አሉ። አዎ፣ እነሱ ነገሮችን ለመፍታት ምን እያደረጋችሁ ነው? አስተውሉ። እኔ ኤሊ ቤት የተፈጠረው ችግር ወደ ላይ ነው። ወደ ላይ ሲፈጠር ወደ ጎንም ተፈጠረ። ከሕዝቡ ጋር ችግር ውስጥ ገቡ። ኔክስት የሚሆነው ነገር ሰዎቹ እንደ መላ የሚወስዱት ነገር ምንም ነገር ስላልነበረ የመጣው ጥፋት ነው፣ የመጣው ችግር ነው። ከችግር ወደ ችግር ነው የሚወስደን። በስጋዊ መንገድ የተፈጠሩ ግጭቶችን፣ የተፈጠሩ ችግሮችን ለመፍታት መጣር ዋጋ ያስከፍለናል። የተፈጠረ ችግር ሁሉ ሲፈጠር መንፈሳዊያን ሆነን ችግሮችን ለመፍታት እንድንችል እግዚአብሔር ይርዳል። እስቲ በደንብ አሜን በሉ። ብዙ ጊዜ ሰዎች እሱን ነው የሚያደርጉት። ግጭቶች ሲፈጠሩባቸው ይህንን ያደርጋሉ። ስጋዊ መፍትሄ ብለው የሚወስዷቸው ነገሮች አሁን ችግሩን ለመፍታት መፍትሄ ብላ የወሰደችው አቋራጭ መንገድ ነው። ያ አቋራጭ መንገድ ማቆሚያ የለውም። ቤቱ ላይ ያመጣው ጣጣ
ብዙ ነው። እንደገና ከባሏ ጋር ጦርነት ውስጥ፣ እንደገና ከሰራተኛዋ ጋር ጦርነት ውስጥ፣ እንደገና እዛ ቤት ውስጥ የተፈጠረው ነገር ስደቱ። ተመልከቱ፣ ሳራ ያን የመሰለች ቆንጆ ሁላችን አክብረናት ምን አይነት ሚስት ናት ብለን የምንወዳት ሳራ የሌለ ባህሪዋ ተገልጦ ሰራተኛ የምታሰቃይ መጽሐፍ ነው እኮ የሚለው። አሰቃየቻት ይላል። ስታሰቃያት ልጅቷ ሙቭ እንድታረግ ተገደደች። እና እግዚአብሔር ማስተዋል ይስጠን። ስለዚህ ግጭትን የሌለ ማስመሰል ተገቢ አይደለም። ግጭቶች ሲኖሩ በጣም ትኩረት ሰጥታችሁ ስሩ። ግጭትን ኢግኖር አታርጉት። ዝም ካላችሁት ይዞት የሚመጣው ጣጣ ብዙ ስለሆነ ችግር ሲፈጠር በእግዚአብሔር ይፈጥራችሁ ጸልዩና መስተካከል ያለበትን ነገር በግላችሁ አስተካክሉ። ከዛ በኋላ ወደ ጎን እዳው ገብስ ከላይ ከተስተካከለ ሌላውን እግዚአብሔር ይሰራዋል። እስቲ አሜን በሉ። ይሄን ማድረግ ጦሩ ካለ ችግር እንዳለ ካሰባችሁ ቶሎ ፍቱት ይላል። የምንፈታው እንዴት አድርገን ነው? ወደ ላይ። ይሄው ጌታ እኮ ነው መግቢያችን ላይ ጋራ አንድ ነገር ካለ ፈጥነህ ተስማማ፣ አለበለዚያ ባለጋራ ይከስህና ወይ ጣቢያት ይሄድና ፍርድ ጋር ይመጣና ዳኛ ይወስድና ውሳኔ ከመጣ ወይኒ ነው የምትጣለው፣ እኔ አላድንህም እኮ ነው እያለ ያለው። ግጭቶች ሲፈጠሩ ጤነኛ የሆነ መፍትሄ መውሰድ አለ። ሁለተኛ ሰዎች እንደ መፍትሄ የሚወስዱት ነገር ግጭት ሲፈጠርባቸው አንደኛ ችግር እንደሌለ ይቆጥራሉ፣ ሁለተኛ ችግሮችን ይሸሻሉ። እኔ ይሄ በስፋት እዚህም አግኝቼዋለሁ በተደጋጋሚ ሰሞኑን በተለይ ይሄንን ሳምንት በሰፊው እየመጡ ያሉ ነገሮች እኔ ጋር እነዚህ ናቸው። እዚህ ውስጥም ልትኖሩ ትችላላችሁ። በተለያየ ቦታ ሆነው የሚሰሙ ይሄንን ኬዝ የሚያውቁ ሰዎች አሉ። ምንድነው መፍትሄ የሚያደርጉት? ሙቭ ማድረግ፣ መሸሽ። ይሸሻል። ግጭትን መሸሽ፣ ግጭት ሲፈጠር መሸሽ። ልክ ግጭት አልባ ገነት ውስጥ እንደምንኖር ነገር መሬት ላይ ግጭት ሲፈጠር ቶሎ ሰፈር መልቀቅ። ብዙ ሰዎች ቤታቸው መልቀቅ፣ ከቤት መውጣት፣ ከስራ መልቀቅ፣ ቶሎ መልቀቂያ ማስገባት። ግጭት ሲፈጠር ፍቺ ማስገባት፣ እንፋታ ቤታቸው ጋር። አንዳንዱ ቶሎ ብሎ የኖረበትን የሰራይን ማመልከቻ አስገብቶ ስራዬን ይለቃል። በምን ግጭት? በግጭት ምክንያት ሰው ስራውን ይለቃል፣ ፍቺ ይጠይቃል፣ ሰፈር ይለቃል፣ ቤት ይለቃል፣ ሀገር ይለቃል፣ ቤተ ክርስቲያን ይለቃል። ሁሉን ነው የሚለቀው። ለምን? ግጭት። ለምን ነው የምትለቀው? ሰፈር ተጋጭተና። ለምን ነው የምትለቀው? አካባቢ ስለተጋጨን ከጎረቤቴ ጋር። ለምን ነው ስራ የምትለቀው? ከእንትና ጋር ተጋጭተና። ለምንድን ነው ከቤት የወጣሽው? ተጋጭተን አልተግባባን ከባሌ ጋር። እና ማምጣት መፍትሄ ነው ወይ? በቃ ለምንድን ነው የሚደረገው? ስጋዊ መፍትሄ ነው። እግዚአብሔር የለበትም። ምንድነው ፓስተር ቸሪል ነገር ነው የፈለከው ካላችሁ፣ ሽሽት የሚያመጣው ጣጣ ነው። ሽሽት ዝም ብሎ ተነስቶ መሄድ መመለስ ላይኖረው ይችላል። መመለስን ብንሞክረውም መመለስ ላይኖረው ይችላል። እንደምታስቡት አይደለም። ሽሽት የተፈጠረን ችግር ቁጭ ብሎ መፍታት እንጂ ጤነኛ በሆነ መንገድ የተፈጠረን ችግርን ለመፍታት የምንወስደው እርምጃ ተመልሶ ቦታችን ላይ ለማድረሱ እርግጠኛ አይደለንም። ስለዚህ ይሄን ነው ዛሬ ልነግራችሁ የመጣሁት። ሰሞኑን የማየው ነገር እሱ ስለሆነ አንዳንድ ሰዎች ተነስተው በጣም አፍልተው አሙቀዋል። በጣም በቃ ሞተር አሙቀው የት ነው የምትሄዱ? በቃ የኖረ ቤታቸውን ጥለው የኖሩበትን ስራ ጥለው የኖሩበትን ሀገር ጥለው ለምን? ችግር አለ፣ ይሄ መንግስት ምናምን፣ ይሄ ሀገር ችግር እና ታዲያ ችግር የሌለበት ሀገር ፋይት እናርግ። ችግሩ እንዴት እንፍታ? የተፈጠሩ ነገሮች እንዴት እናስተካክላቸው? እግዚአብሔር የለም ወይ? አለ። ለእግዚአብሔር የሚሳነው ነገር አለ ወይ? የለም። ስለዚህ ምን እናርግ? እንጸልይ። በቤታችን ያለ ችግር ቢኖር፣ በመስሪያ ቤት ያለ ችግር ቢኖር፣ በህብረታችን ላይ ያለ ችግር ቢኖር፣ በቤተ ክርስቲያን ያለ ችግር ቢኖር፣ በአካባቢያችን ያለ ችግር ቢኖር ምን እናድርገው? ችግሩን እንሽሸው? አንሸሸውም። እግዚአብሔር ከኛ ጋር። ወገኖቼ እግራችሁ ወጣ ሲል ምን ሀፕን እንደሚያደርግ አታውቁም። በህይወታችሁ የማታስተካክሉትን ጥፋት እንዳታጠፉ ችግር ፍቱ። የኔና የእናንተ አምላክ ችግር መፍታት ይችላል። ይህንን ቃል ታዲያ ለምን ተናገረ? ማቴዎስ 5 ችግር ካለ ፍቱት ሲል ምን ማለቱ ነው? ወደዛ እንዳትሄዱ፣ ሌላ ችግር ውስጥ እንዳትገቡ ፍቱት። ምን አድርገው? ሂድና ከባላጋራ ጋር ተስማማ። ምን ማለት ነው እሱ? ማለት ተስማማ፣ አድሚት አርጋ፣ ንስሐ ግባ፣ ይቅርታ ጠይቃ። በቃ እግዚአብሔር መልካም አምላክ ነው። እንደ ጠፋው ልጅ አጥፍተዋል፣ አዎ ተመለሳ፣ ይቅርታ ጠይቃ፣ አባትህን ምሕረት አድርግልኝ፣ በሰማይና ምድር አንተን በድዬሃለሁ፣ በቃ በድዬሃለሁ፣ እኔ መስሎኝ ያደረግኩት፣ በቃ ማረኝ፣ ከዚህ በኋላ የኔ ጥፋትን አውቄዋለሁ። ምን አለበት ብታረጉ? ያኮበኮባችሁ ቤታችሁን ልትለቁ፣
ያኮበኮባችሁ ቤተክርስቲያናችሁን ልትለቁ፣ ያኮበኮባችሁ ሀገራችሁን ልትለቁ፣ ያኮበኮባችሁ ቤታችሁን፣ ሰፈራችሁን፣ ኑሯችሁን፣ ቀያችሁን፣ መስሪያ ቤታችሁን ለቃችሁ ልትወጡ ያላችሁ ሕያው እግዚአብሔር ምስክሬ የሰራዊት አምላክ እግዚአብሔር ተቀመጡ ይላችኋል። እኔን ስሙኝ ይላችኋል። መጽሐፍ የሚሰማኝ ቢኖር በእርጋታ ይሮጣል ነው። ምን ያደርጋል? በምን በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ምን የሚለኝ? የሚሰማኝ። ስፍራውን የሚተው ቤቱን ጥሎ እንደሚበር ወፍ ነው። እኔ ቤቷንም ጥላ የምትበር ወፍ እንዳትሆኑ ማስተዋል እግዚአብሔር ይስጠን። እንጸልያለን። ጌታ ሆይ ችግር የለም ብዬ አልክድም። ሽሽትን መፍትሄ አላደርግም። ራስን ማጥፋትም መፍትሄ አይደለም። መፍትሄ መጋፈጥ ነው። ውርደትም ቢሆን ተቀብዬ ወደ ክብር እመጣለሁ። ችግርን ፈትቼ ወደ ክብር እመጣለሁ እያልን በእግዚአብሔር ፊት እንጸልያለን። አንድ ቀን በክብር በመንግስተ ሰማይ እንገናኝ። አሜን።